ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። አብይ አህመድ በቤተ መንግስት በ870 ሚሊዮን ብር የድሮንና የሮኬት መከታተያና መቆጣጠሪያ ሲቹዌሽን ሩም መገንባቱ ተገለጸ። በልዩ ሁኔታ በሪፐብሊካን ጋርድ ስር አዲስ የደህንነት መዋቅር ማደራጀቱም ታውቋል። በዙሪያው ካሉ የመከላከያና የደህንነት አመራሮች ጋር የተፈጠረው ክፍተት እየሰፋ መምጣቱን ተከትሎ አብይ አህመድ ከየትኛውም የመከላከያና የደህንነት መዋቅር ጋር የማይገናኝ ብቻውን የሚያዘውና የሚያሰማራው ሌሎችን የጸጥታ መዋቅሮችን የሚመሩ ኃላፊዎችን የሚሰልልበትና እርምጃ የሚወስድበት የጸረ መረጃ ክንፍ ያለው የራሱ የጥበቃ ኃይል የተዋቀረበት እንደሆነም ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። በቤተ መንግስት የተገነባው ሲቹዌሽን ሩም በቢሾፍቱ ደብረ ዘይትና በዋናው የመከላከያ መስሪያ ቤት ከሚገኙት ሲቹዌሽን ሩሞች የተለየ ዘመናዊ መሳሪያዎች የተገጠሙለት እንደሆነም ታውቋል። አብይ አህመድ በመከላከያ ኤታማዦር ሹምና በሌሎች አመራሮች ላይ ያለው እምነት እየቀነሰ መምጣቱን ተከትሎ የፌዴራል ፖሊስና የደህንነት መስሪያ ቤት ኃላፊዎችንም ገሸሽ ባደረገው በዚሁ እርምጃው ጥቂት የቅርብ ሰዎቹን ብቻ ይዞ ሲቹዌሽን ሩም በቤተ መንግስት ማቋቋሙና በየትኛውም የጸጥታና የደህንነት አመራር የማይታዘዝ የስለላና ደህንነት አፋኝና ገዳይ መዋቅር ያደራጀበት እንደሆነ ነው የተገለጸው። በስርዓቱ ውስጥ ስር የሰደደ አለመተማመንና ጥርጣሬ እንዳለ የሚያመላክት እርምጃ እንደሆነም ለማወቅ ተችሏል። በአሁኑ ሰዓት በአማራ ክልል እየተካሄደ ያለውን የድሮን ጥቃት በልዩ ኦፕሬሽን እያካሄደ የሚገኘው አብይ አህመድ በተለየ ሁኔታ ያደራጀውና ጥቂት እምነት የጣለባቸው ሰዎች ብቻ የሚያውቁትና የሚሳተፉበት ከመደበኛው መዋቅር ውጪ አዲስ የጸጥታና የደህንነት ቡድን ይዞ እየተንቀሳቀሰ እንደሆነ ነው የተገለጸው። ከሲቹዌሽን ሩም በግዙፉ ስክሪን ጠዋት የሚገናኘው በአሁኑ ሰዓት በከፍተኛ ደረጃ እምነት የጣለበት የደህንነቱ ምክትል ኃላፊ አቶ ሲሳይ ቶላ እንደሆነ የተገለጸ ሲሆን አቶ ሲሳይ ቶላ ከአብይ አህመድ ጋር በአካልና በግዙፉ ስክሪን ጠዋት እየተገናኙ መረጃ እንደሚለዋወጡና አቅጣጫ እንደሚያስቀምጡ ነው የተገለጸው። በልዩ ሁኔታ የተደራጀውና ዘመኑ ያፈራቸውን የደህንነትና የጥበቃ መሳሪያዎች የታጠቀው አዲሱ የአብይ አህመድ የጸጥታና ደህንነት መዋቅር ከአርቲፊሻል ኢንተለጀንስ ከብሔራዊ መረጃ አገልግሎት ከፌዴራል ፖሊስ ጥቂት እምነት የጣለባቸውን ሰዎች ያካተተበት ልዩና አዲስ የጸጥታ መዋቅር እንደሆነም ተገልጿል። አብይ አህመድ የህወሓት ፍቅር አልለቀቀውም እያለ የሚተቸውን ሬድዋን ሁሴንን ተንሳፋፊ አድርጎ ጥብቅ መረጃዎችንና የደህንነት ስራዎችን በቅርበት የሚሰራው ከምክትሉ ከአቶ ሲሳይ ቶላ ጋር እንደሆነ ታውቋል። ሬድዋን ሁሴን የውጭ ጉዳይ ሚኒስትርነቱ ቦታ እንዲሰጠው ያደረገው ጥረት እንዳልተሳካ የሚጠቅሱት የአንከር ሚዲያ ምንጮች በዚህ ምክንያት ኩርፊያ ላይ ነው ሲሉ ገልጸዋል። አብይ አህመድ ተሿሚዎቹን ባልና ሚስት ዶክተር ጌዲዮን ጢሞቴዎስንና ወይዘሮ ሃና አሪያ ስላሴ ስለ ሹመታቸው ቀድሞ ሳይነግራቸው ድንገት ብቻውን ወስኖ የሹመት ደብዳቤ መስጠቱ የተገለጸ ሲሆን የውጭ ጉዳይ ሚኒስትርነቱን ቦታ እንደሚያገኝ እርግጠኛ ሆኖ የነበረው የደህንነቱ ሚኒስትር አምባሳደር ሬድዋን ሁሴን በአብይ ውሳኔ መበሳጨቱም ተመልክቷል። ከጊዜ ወደ ጊዜም ራሱን እየነጠለ ብቻውን እየወሰነ የሚገኘው አብይ አህመድ በቤተ መንግስት ባስገነባው አዲሱ ሲቹዌሽን ሩምና በልዩ ሁኔታ ባደራጀው የጸጥታ ኃይል የሩቅ ጠላቶቼ ያላቸው ላይ ብቻ ሳይሆን በዙሪያው ያሉትንም ለመምታት እንደተዘጋጀ በደረሰን መረጃ ላይ ተመልክቷል። አብይ አህመድ በልዩ ሁኔታ ባደራጀው የጸጥታና የደህንነት መዋቅር ውስጥ የጸረ መረጃ ክንፍ ያለው ሲሆን የአገዛዙ የብልጽግና አመራሮችን ጨምሮ አደገኛ መረጃዎችን ያውቃሉ የተባሉትን የማፈንና የማስወገድ እርምጃ የሚወስድ መዋቅር እንደሆነም ተመልክቷል። በአማራ ክልል የሚካሄደው ጦርነት የፕሮቴስታንት እምነት ተከታዮችን ለማጥፋትና ብሔር ብሔረሰቦችን ወደ ቀድሞ ጭቆና ለመመለስ የሚደረግ እንደሆነ በመግለጽ ወታደራዊ ምልመላ እየተደረገ መሆኑ ታወቀ። የፕሮቴስታንት እምነት ተከታይ ለሆኑ ወጣቶች ሃይማኖታቸውን ሊያጠፋ የተነሳውን ፋኖ የሚባል ኃይልን ለማስወገድ መንግስት ለጠራው የወታደራዊ ምልመላ ምላሽ ሰጥተው እንዲሰለፉ ግፊት እየተደረገባቸው መሆኑን ለአንከር ሚዲያ
በደረሰ መረጃ ላይ ተመልክቷል። በአዲስ አበባ በኦሮሚያና በቀድሞ የደቡብ ክልል በሚገኙ አካባቢዎች የብልጽግና ፓርቲ አመራሮችና የብልጽግና ወንጌል አቀንቃኞች ወጣቱ የፕሮቴስታንት እምነት ተከታይ ላይ ሰፊ የቅስቀሳ ዘመቻ የከፈቱ ሲሆን የአደጋ ስጋትና ስራ አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለማርያም ይህን ዘመቻ ከመንግስትና ከራሳቸው የእምነት ተቋም ተወክለው የወታደራዊ ምልመላውን እየመሩት እንደሆነ ታውቋል። ከሳቸው ጋር ባለሀብቱ ዶክተር ገመቺስ ደስታ፣ ራሱን ነብይ አድርጎ የሰየመው እዩ ጩፋና ፓስተር ዮናታን አክሊሉ እንደሚገኙበት ነው ከደረሰን መረጃ ለማወቅ የተቻለው። እነዚህ የፕሮቴስታንት እምነት መሪዎችና አገልጋዮች በየደረጃው ከሚገኙ የእምነቱ አመራሮችና ከተለያዩ የኦሮሞ ምሁራን ጋር በመተባበር በሃይማኖት ተቋማት ውስጥ ወጣቶችን ለውትድርና እንዲቀላቀሉ በመመልመል ስራ ላይ መሰማራታቸው ታውቋል። በፋኖ የሚካሄደው ጦርነት እስልምናን የሚጻረር ነው፣ እስልምናን ለማጥፋት ነው በሚል የተጀመረው ዘመቻ ውጤት ያላመጣለት ብልጽግና አዲስ ለጀመረው የምልመላ ጥሪ የፕሮቴስታንት እምነት ተከታዮች ላይ ያነጣጠረ እንደሆነ ተመልክቷል። በደቡብ በኦሮሚያና በጋምቤላ ክልል ብዙ መሰረት ባላቸው የፕሮቴስታንት እምነት አብያተ ክርስቲያናት ከቅርብ ጊዜ ወዲህ ስለ ፖለቲካ እየተነሳ ከሰሜን እምነታችሁን ለማጥፋት የተነሳ ኃይል አለ የሚል ስብከት በሰፊው እየተሰጠ ሲሆን ይህን ሃይማኖት አጥፊ ቡድን መዋጋት ከእግዚአብሔር የተላለፈ ትዕዛዝ ነው እስከ ማለት የደረሰም መንፈሳዊ ቅስቀሳ እየተደረገ መሆኑ ታውቋል። የብልጽግናው አገዛዝ ደጋፊ የሆኑ በተለይም የኦሮሞ ተወላጅ ራሳቸውን ነብይና ፓስተር እያሉ የሚጠሩ ግለሰቦች ፋኖ ላይ ዘመቻ የከፈቱ ሲሆን በየወንጌል አዳራሹ ህዝቡ ፋኖን እንዲያወግዘው ቅስቀሳ በማድረግ ላይ መሆናቸው ታውቋል። በነ ዶክተር ሽፈራው ተክለማርያም የተጀመረው ዘመቻ በአማራ ክልል በከፍተኛ ቁጥር እየተመናመነ የመጣውን የአብይ አህመድ ሰራዊት የሚተካ ኃይል ከፕሮቴስታንት ወጣቶች ለማግኘት እንደሆነ የተገለጸ ሲሆን እስካሁን በቂ ምላሽ እንዳልተገኘ ነው ከአንከር ሚዲያ መረጃ ምንጮች ለማወቅ የተቻለው። በሌላ በኩል በአዲስ አበባ ወጣቶች እየታፈሱ መሆናቸው ታውቋል። የአማራ የደቡብና የትግራይ ወጣቶች ከየመንገዱና ከየቤታቸው እየታፈኑ ወደ ማሰልጠኛ ካምፖች እየተወሰዱ መሆናቸው ነው መረጃዎች የሚያመለክቱት። ሁኔታው አስገዳጅ የብሔራዊ ውትድርና ዘመቻ ይመስላል ተብሏል። ቤተሰብ ያሉበትን ለማወቅ ቢሞክሩም ከፍተኛ እንግልትና ወከባ እየደረሰባቸው መሆኑን ለአንከር ሚዲያ በደረሰው መረጃ ላይ ተመልክቷል። በሰሞኑ የኦሮሚያ ብልጽግና የፓርቲ ስብሰባ በሀገሪቱ በተደረጉና እየተደረጉ ባሉ ጦርነቶች እያለቁ ያሉት የኦሮሞ ልጆች ናቸው በሚል የተነሳው ጥያቄ የኦሮሚያ ብልጽግና አመራሮችን ማስደንገጡ ተገለጸ። በአዳማ ናዝሬት የተካሄደውን የከፍተኛ አመራሮችን ስልጠና ተከትሎ ከየወረዳዎቹ ለተወጣጡት የኦሮሚያ ብልጽግና የመካከለኛና የበታች አመራሮች እየተሰጠ ባለ ስልጠና ተሳታፊዎች የኛ ልጆች በየጦርነቱ የሚያልቁበት ምክንያት ምንድነው ሲሉ መጠየቃቸው ነው የአንከር የመረጃ ምንጮች የገለጹት። በትግራይ በተደረገው ጦርነት በአብዛኛው ያለቀው የኦሮሞ ወጣት ነው። አሁንም በአማራ ክልል የሚሞተውና የሚማረከው የኦሮሞ ልጅ ነው። ከሸኔም ጋር በሁለቱም ወገን የምናልቀው እኛው ነን የሚል ተቃውሞ የተሰማ ሲሆን አመራሮቹ ግራ ተጋብተው ጥያቄውን አድበስብሰው ማለፋቸውን ነው በስልጠናው ላይ የነበሩ ከፍተኛ አመራር ለአንከር ሚዲያ በላኩት መረጃ ላይ ተመለከተው። ይህ በእንዲህ እንዳለም በአዲስ አበባና በአንዳንድ የኦሮሚያ አካባቢዎች አስገዳጅ ብሔራዊ ውትድርና ምልመላ እየተደረገ ነው። በተለይ በአዲስ አበባ በበርካታ ቦታዎች ወጣቶች እየታፈሱ ወደ ተለያዩ ወታደራዊ ማሰልጠኛ ካምፖች እየተወሰዱ መሆኑን የአንከር ሚዲያ የአዲስ አበባ ወኪል ገልጿል። በትላንትናው ዕለት በመርካቶና አካባቢው የፖሊስና የደንብ ማስከበር አባላት መውጫ በሮችን ከበባ በማድረግ ወጣቶችን እያፈሱ ወደ ተዘጋጁ ተሽከርካሪዎች ሲጭኑ እንደነበርም የዓይን እማኞችን ጠቅሶ ወኪላችን ከላከልን መረጃ ለማወቅ ተችሏል። በአማራ ክልል እየተመናመነ የመጣውን ሰራዊቱን ለመተካት እየተረባረበ ያለው የአብይ አህመድ አገዛዝ የፕሮቴስታንት እምነት ተከታይ ወጣቶችን ሃይማኖታችሁን ሊያጠፋ እየመጣ ያለ ኃይል አለና ዝመቱ የሚል ቅስቀሳ መጀመሩን መዘገባችን ይታወሳል። የአዲስ አበባው አፈሳ ያነጣጠረው የአማራና የደቡብ ክልል ተወላጆች ላይ ነው ይለናል የዘውትር ዘጋቢያችን ከአዲስ አበባ።
በተለያዩ ክፍለ ከተሞች በተለይ በዋናነት በሸገር ከተማ ዙሪያ የሚገኙ ክፍለ ከተሞች በርካታ ከድህነት አሸንፏቸው አዲስ አበባ የዕለት ጉርሳቸውን ለመፈለግ የመጡ ከደቡብ ክልልና በተለይ ደግሞ በዋናነት ከአማራ ክልል የመጡ ወጣቶች በከፍተኛ ደረጃ የሚገኙበት ለምሳሌ ጠዋት ቢኬድ በቃ ሌላ ከተማ መጣ እስኪመስል ድረስ ነው። ወጣቶች ስራ ፍለጋ ባካፋቸውን ሌላ የግንባታ ቁሳቁስ መሳሪያዎቻቸውን ይዘው የሚቀመጡበት ቦታ ነው እና የዛ ቦታ ላይ እንግዲህ በደንብ አድርገው እያፈሱ እየወሰዷቸው ነው። የሚወስዷቸው በሸገር ከተማ አካባቢ ያሉ የመጋዘኖች አሉ፣ የፖሊስ ጣቢያዎች አሉ። በእነዚህ ጣቢያዎች ነው ለጊዜው የተወሰኑ ቀናቶችን ካሰሯቸው በኋላ ከዛ በኋላ ወደ ወታደራዊ ካምፖች ነው የሚወስዷቸው። ይሄ ነገር ምናልባት አሁን ለብዙ ሚዲያዎች አዲስ ሊሆን ይችላል። ነገር ግን ለበርካታ ጊዜ ምናልባት የዛሬ 2 ዓመት ከምናምን አካባቢ 3 ዓመት አካባቢ የህወሓት እና የፌዴራል መንግስቱ ውጊያ ጊዜ መንግስት ወታደሩ ባለቀበት ጊዜ ህወሓትን አሸንፊያለሁ ብሎ ዱቄት አድርጌ በትኛዋለሁ ብሎ ባለበት ሰዓት እንደገና ህወሓቶች ራሳቸውን አጠናክረው መቀሌን ተቆጣጥረው የአማራ ክልልን አርፈው አዲስ አበባ ግስጋሴ እያደረጉ በነበረበት ሰዓት አዲስ አበባ ከተማ ላይ በይፋ በመሃል ከተማ ላይ ሊስትሮቹ ፌስታል የሚያዞሩ ላስቲክ የሚሰበስቡ ሰዎች የቆሻሻ ስራ የሚሰሩ ወጣቶች በተለይ የሲዳማ የወላይታ እና የደቡብ ወጣቶች በዛን ሰሞን ከፍተኛ ፈሳ እየተፈጸመባቸው ነበር። የለመደውን ስርዓት አሁን ወታደሩ አለቀብኝ ባለ ሰዓት የለመደውን ነገር እያደረገ ነው ያለው። በርካታ ወጣቶች ወደ ለምሳሌ ኮየፈጭ አካባቢ ፕሮጀክት 16 የሚባል የግንባታ ሳይት አለ። እዛ አካባቢ በርካታ ወጣቶች ናቸው በስር የሚገኙት። ወዲያውኑ 5-6 ቀን ካሰሯቸው በኋላ ወደ ማሰልጠኛ ጣቢያ ነው የሚወስዷቸው። እንዲሁም ወደ አዲሱ ገቢ አካባቢም እንዲሁ አንድ ፖሊስ ጽሕፈት ቤት አለ። እዛ አካባቢም በጣም በርካታ ወጣቶች አሁን ታስረው ለመጫን ዝግጁ እንደሆኑ ነው የሰማሁት መረጃ የሚያሳየው። መሳይ ይሄ ማንነትን መሰረት ያደርጋል በሚል የተገለጸው ላይ በተመለከተ እንግዲህ ይሄ አፈሳ አማራ ክልል ለሚካሄደው ጦርነት የሚውል ከሆነ በአብዛኛው አማራም ከሆኑ እየታፈሱ ያሉት ምን ያህል ስኬታማ ይሆንልናል ብለው ነው በአማራ ክልል የአማራ ተወላጆችን ወታደራዊ ምልመላ አድርገው የሚወስዷቸው? እንደው ከዚህ አንጻር ያሰቡበት ነገር አለ ወይስ ከወታደራዊ ተልዕኮ ባሻገር ሌላ ነገር እየተደረጉ ይሆን? እነዚህ የታፈኑት የታሰሩ ሰዎች አሁን በዛሬው ዕለት አንድ የደረሰኝ መረጃ ምንድነው የኦሮሚያ ክልላዊ መንግስት በኦሮሚያ ክልልና በአማራ ክልል በሚደረጉ ውጊያዎች እየሞቱ ያሉት በርካታዎቹ እጅ እየሰጡ ያሉት በርካታዎቹ የኦሮሞ ወጣቶች ናቸው የሚል ድምዳሜ ደርሶ ለመንግስት ጥያቄዎችን እንዳቀረበ ለፌዴራል መንግስቱ ጥያቄዎች ለዚህ መፍትሄ ያስፈልጋል የሚል ጥያቄ እንዳቀረበና አሁን ወደ አማራ ክልልም ሄዶ በጥቅፍ እየተመረቀ ያለው ኦሮሚያ ክልልም ራሱ የሚደረገው ጦርነት እርስ በርሱ የኦሮሞ ወጣት እያለቀ ነው የሚል ድምዳሜ ላይ ደርሰዋል። ስለዚህ ወደ መከላከያ ሰራዊት በርካታ ስርዓት ወጣቶችን በማፈን የአማራ ተወላጆችን የደቡብ ክልል ተወላጆችን አፍኖ ወደ ወታደራዊ ካምፕ ማሰልጠኛ ወስዶ በማሰልጠን የኦሮሞ ወጣቶችን ወይንም የስርዓቱ ደጋፊ አንድ ቋንቋ ተናጋሪዎችን አደጋ እንዳይደርስባቸው ለማድረግ ከፍተኛ እንቅስቃሴ እየተደረገ እንደሆነ ነው የምሰማው። ግን በውጤት ደረጃ ግን እየተመለከትን እንደሆነ አማራ ክልል ላይ 30 ደቂቃ 15 ደቂቃ 20 ደቂቃ ሳይዋጋ እጁን ለፋኖ ያውም አንገትክን ይቆርጣል፣ ጠብሶ ይበላሃል፣ ይገላሃል እየተባለ የሰለጠነ የኦሮሞ ወጣት ኦሮሚያ ላይ ብቻ ሳይሆን አማራ ክልል በሚደረገው ጦርነት ያለምንም ውጊያ እጁን እየሰጠ እንደሆነ የሰከላ እና የአይምባ ውጊያ እና የተገኘው ምርኮ በቂ ማስረጃ ነው። ከፍተኛ ቁጥር ያለው ወጣት መከላከያ ሰራዊት አባል የነበረ ከማሰልጠኛ ወጥቶ ምንም አይነት ውጊያ ተሞክሮ የሌለው ምናልባትም አንዳንዶቹ በውጊያ ስልጠናቸው ምንም አይነት ጥይት በተኮስ ስልጠና ያልወሰዱ ገና ውጊያ በተጀመረ በ10 እና በ15 ደቂቃ ውስጥ በሱሪያቸው ላይ ሽታቸውን እየሸኑ እየተያዙ ያሉ ፈቃደኞች አይደሉም። ታፍነው እንደሄዱ ከዚህ በፊትም ልምድ ያለው መንግስት ስለሆነ አፍኖ የወሰዳቸው እንደሆነ በርካታ ማሳያዎች አሉ። ሲያዙ በመከላከያ ሰራዊቱ አምልጠው በፋኖች ሲያዙ ከፊታቸው ላይ የሚታየው ደስታ ራሱ በቂ ማስረጃ ነው። ስለዚህ ምንም አይነት ውጤት አያመጣም። ልምድ ያለው የመከላከያ ሰራዊት ከህወሓት ጦርነት ጀምሮ በአማራ ክልል፣ በኦሮሚያ ክልል፣ በወለጋ አካባቢ የተደረጉ ባሉ ጦርነቶች ልምድ ያለው በትክክል ስልጠና የወሰደ ምናልባት ዓላማ እንኳን ባይኖረው የመተኮስ የመከላከል የማጥቃት ልምድ ያለው የመከላከያ ሰራዊት አባላት በሙሉ አልቋል። አሁን አዲስ ነው። 1 ወር ወይም 1 ወር ከ15 ቀን ነው ወታደራዊ ማሰልጠኛ ውስጥ
አስገብተው ለብለብ ስልጠና ወስዶ ከሄደ በኋላ በውጊያ ተሞክሮ ስለሌለው የሚመራው ልምድ ያለው ወታደር ባለመኖሩ ጥቃት እየደረሰበት በርካቶቹ እጅ እየሰጡ እየተማረኩ እየቆሰሉ እየሞቱ ነው የሚገኙት። እንግዲህ በሰራዊት ብዛት መዳን ቢችል ኑሮ ምናልባት በየወር ከ15 ቀኑ ማሰልጠኛዎችን ሞልቶ እያወጣ ወደ ውጊያ እየሄደ ያለ ሰራዊት ይሄን መንግስት ማዳን ይችል ነበር። ግን ይሄ መፍትሄ ሊሆን አይችልም። የአማራ ክልል ጦርነት ህዝባዊ ጦርነት ነው። የህዝብ ብሶት የወለደው ነው። ስለዚህ ምንም አይነት የሰለጠነ ሰራዊት ክላሽ የያዘ ብሬን የያዘ ድሽቃ የያዘ ብቻ ሳይሆን ሮኬትና መርፌ የታጠቀ ሰራዊት ከእንግዲህ በኋላ ሚሳኤል የታጠቀ ሰራዊት ወደ ክልሉ ቢሄድ ምንም አይነት ውጤት እንደማያመጣ በርካታ ማሳያዎችን መጥቀስ ይቻላል። በመጨረሻም በተለያዩ የአማራና የማዕከላዊ ኢትዮጵያ አካባቢዎች በአማራ ተወላጆች ባለሀብቶች ላይ የአፈና እርምጃ እየተወሰደ መሆኑ ተገለጸ። በጉራጌ አካባቢ ከ100 በላይ የአማራ ተወላጆች ፋኖን ትደግፋላችሁ በሚል ምክንያት ታስረው እየተደበደቡ መሆናቸውን የደረሰን መረጃ ያመለክታል። በአዳማ ናዝሬት ሰሞኑን ከ20 በላይ የአማራ ተወላጅ ባለሀብቶች ለፋኖ ገንዘብ ልካቸዋል ተብለው ወዳልታወቀ ስፍራ መወሰዳቸውን ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። በአነስተኛ የንግድ ስራ ላይ የተሰማሩትን የአማራ ተወላጅ የሆኑ ነዋሪዎችን ከ100 ሺህ እስከ 150 ሺህ ብር በግዳጅ እየተነጠቁ ያልከፈሉት ወደ እስር ቤት ተወስደው ከፍተኛ ስቃይ የሚደርስባቸው መሆኑን ለመረዳት ተችሏል። ፋኖ ሰበብ ምክንያት ሆኖ በርካታ የአማራ ተወላጅ ባለሀብቶች እየታሰሩ ነው። እዚያው አዳማ አንዲት ባለሀብት የ150 ሚሊዮን ብር ህንፃዋን በ90 ሚሊዮን ብር ሸጣ ከአካባቢው እንድትለቅ የተደረገች ሲሆን ሌላ ባለሀብት እስር ቤት ላለመግባት 30 ሚሊዮን ብር እንዲከፍል መደረጉን ከዚህ ቀደም መዘገባችን ይታወሳል። እንደ አዲስ ባገረሸው የአማራ ባለሀብቶች ላይ የሚደረገው አፈናና እስር በአዲስ አበባም ካለፈው ሳምንት ጀምሮ በስፋት እየተካሄደ ነው። አሜሪካን ከቅርብ ጊዜ ወዲህ ዜጎቿ በኢትዮጵያ እየታፈኑ መሆናቸው እያሳሰባት መሆኑንና በአብይ አህመድ አገዛዝ ላይ ጫና በማሳደር ዜጎቿ እንዲለቀቁ ልታደርግ የምትችልበትን ዲፕሎማሲያዊ እንቅስቃሴ እንደምትጀምር የአንከር ሚዲያ ምንጮች ገልጸዋል። ባለፈው ዓመት አንድ ትውልደ ኢትዮጵያዊ የአሜሪካ ዜጋን በማሰር ለወራት በአዋሽ አርባ በግዞት እንዲቆይ ያደረገው የአብይ አህመድ አገዛዝ በአሜሪካን ጫና ያሰረውን ፈቶ ግለሰቡ ወደ አሜሪካ እንዲመለስ መደረጉ የሚታወስ ነው።